በዓለማችን በርካታ ሰዎች አያሌ ፈተናዎችንና ጫናዎችን በማለፍ በስነ ጽሑፉ የጥበብ ዘርፍ ነጥረው በመውጣት ስማቸውን አስተዋውቀዋል። ለዛሬ ታዋቂው ስኮትላንዳዊውን ደራሲ ዋልተር ስኮትን ልናውሳላችሁ ወደድን። ደራሲው ዋልተር ስኮት ከብዙ ፈተናዎች ተነስተው በዓለም ዘንድ ስማቸውን ካስጠሩ ድንቅ ጸሐፊያን መካከል አንዱ ነው። ዋልተር ስኮት ነሐሴ 15 ቀን በፈረንጆቹ በ1771 በስኮትላንድ ዋና ከተማ ኤድንበርግ ተወለደ። የዚህ ጠንካራ ፍላጎትና ያልተለመደ ሰው የህይወት ታሪክ የጀመረው በፈተና ነበር። ዋልተር ገና በለጋ ዕድሜው በህመም ይሰቃይ ነበር። በዚህም የቀኝ እግሩን ይታመም ነበር። በዚህም ምክንያት የአካል ጉድለት ነበረበት። የቀኝ እግሩም አይታዘዝለትም ነበር። በአጠቃላይ በዋልተር ቤተሰብ ውስጥ 13 ልጆች ነበሩ። ነገር ግን በዋልተር ቤተሰቦች ዘንድ በህይወት የተረፉት 6 ልጆች ብቻ ናቸው። ዋልተርም ከቤተሰቡ ውስጥ 9ኛ ልጅ ነበር። ዋልተር የልጅነት ጊዜው በስኮትላንድ ገጠራማ ኑሮ በባህላዊና ተረቶች በተሞላበት አካባቢ ነበር የተወለደው። ብዙ ሐይቆችና ጥንታዊ ምስጢራዊ ህንጻዎች ያሉት የትውልድ አገሩ አስገራሚ ኮረብታማ መልክዓ ምድር ነበር። ዋልተር ትምህርቱን ከመጀመሩ በፊት በስኮትላንድ ግዛት ውስጥ ወደሚኖሩ ዘመዶቹ በሚኖሩበት የእርሻ ቦታዎችንም መጎብኘት ዋልተር ስኮት ያስደስተው ነበር። ዋልተር ስኮት ከጠቅላላ የስኮትላንድና የእንግሊዝ ጸሐፊዎች በዘመኑ በነበሩትና በበርካታ ተከታዮች ዘንድ የተደነቁ የታሪክ ልብወለድ ዘውጎችን ከመሰረቱ ጸሐፊዎች መካከል ዋልተር ስኮት አንዱ ነው። ራሱን በታሪካዊ የልብወለድ ዘውግ እንዲሞክር ያበረታቱት ልብወለዶች እንደነበሩ ይነገራል። ዋልተር ስኮት ምንም እንኳን የአካል ጉድለትም ቢኖርበትም በሚደንቅ ትውስታው ብዙዎችን አስገርሟል። ዋልተር ስኮት በ8 ዓመቱ ኤድንበርግ በሚባል ትምህርት ቤት ገባ። ከ6 ዓመታት በኋላም ወደ ከፍተኛ ኮሌጅ ለመግባት ቻለ። የሚያስደንቀው ዋልተር የአካል ጉዳተኛ ቢሆንም እንደ ማንኛውም ሰው ስፖርቶችን ይሰራ ነበር። በሚማርበት ኮሌጅ አቅራቢያ በሚገኝ ተራራማ ቦታ መውጣት መውረድ ያስደስተው ስለነበር ስፖርቶችን በተራራማው ቦታ ላይ ይሰራ ነበር። ይህም ሰውነቱን ለማጠንከር እንዲሁም ሳይሰላች ብዙ እንዲያነብ ያግዘው ነበር። ዋልተር ስኮት ራሱን በራሱ ከማስተባር ተሰጥቶ ጋር ተደምሮ ከአስደናቂ ትውስታ ጋር ተቀናጅቶም ድንቅ ደራሲ ታሪክን በጥልቅ የሚያጠና ታላቅ ሰው ለመሆን ችሏል። ዋልተር በ21 ዓመቱ በኤደንበርግ ዩኒቨርሲቲ ፈተናዎችን በተሳካ ሁኔታ በማለፍ የራሱን የሕግ ልምድ ያለው ጠበቃ ለመሆን ቻለ። በ1796 የጀርመናዊውን ጸሐፊ ባላድስ መጽሐፍ የመጀመሪያውን ትርጉም አሳተመ። ዋልተር ስኮት በስነ ጽሑፍ ዘርፍ በግጥምና በልብ ወለዶቹ ታዋቂ ለመሆን በቃ። በጊዜ ሂደትም በዓለም ታዋቂና በሚሊዮን በሚቆጠሩ አንባቢዎች ዘንድ ተወዳጅነትንም አተረፈ። ድንቅ ጸሐፊም ለመሆን በቃ። ዋልተር ስኮት የግጥም ማህበር የሚባል ድርጅት በማደራጀት ሰርቷል። ዋልተር ብዙ ያነባል። የጸሐፊዎችን ሥራ አብዝቶ ይወዳል። የስኮትላንድ ባህላዊና ተረቶች በልብ ውስጥ ልዩ ቦታ አላቸው። ዋልተር ስኮት ጀርመንኛ ቋንቋን ያለማቋረጥ ያጠና ነበር። በዚህም ስኮት በርከት ያሉ ቋንቋዎችን በመማር ድንቅ የመጽሐፍ ሥራዎቹን ወደ ጥንታዊና አውሮፓውያን በተለይም የጀርመንን ስነ ጽሑፍ በጥልቀት ለማጥናት በቅቷል። ወደሚችላቸው ቋንቋዎችም ሥራዎቹን ይተረጉማቸው ነበር። በፈረንጆቹ አቆጣጠር በ1796 ጠንካራ የሕግ ጠበቃ ባለሙያ ሆነ። በፈረንጆቹ በ1806 የሙያ ደረጃውን ከፍ በማድረግ በኤፍ ፍርድ ቤት ጸሐፊ ሆኖ ተሾመ። እናም ዋልተር ስኮት ጠንካራ የሕግ ጠበቃ ትምህርትና የተከበረ ሙያ በማግኘቱ እውነተኛ የሕዝብ ክብርንም አገኘ። ዋልተር ትምህርት ቤት ሳለ ከኩዮቹ መካከል በአስደናቂው የማስታወሻ ችሎታውና በተፈጥሮ የማሰብ ችሎታው ይታወቅ ነበር። የትግል ጓዶቹ ታይቶ የማይታወቅ ተራኪ አድርገው ይቆጥሩት ነበር። ከልጅነት ጊዜ ጀምሮ እስከ ዘመኑ መጨረሻ ድረስ ትኩረቱ ትምህርት ላይ ነበር። በሁሉም ዘንድ ተቀባይነት ባለው በኢንሳይክሎፔዲያ ድረገጽ እውቅና አግኝቷል። የታዋቂው የልብ ወለድ ደራሲ የዋልተር ስኮት የህይወት ታሪክ በግጥም ፈጠራ ነበር የተጀመረው። ዋልተር ስኮት በ25 ዓመቱ የመጀመሪያውን የሥነ ጽሑፍ ሥራዎቹን ጻፈ። ስኮትላንዳዊው የጎትፍሪድ ቡርገርን የዱር አዳኝና ሌኖራ የተሰኙ ምስጢራዊ ልብ ወለዶችን እንዲሁም የጆሃን ጎተ የፈረሶችን አሳዛኝ ታሪክ መጽሐፍ ተርጉሟል። ገጣሚው የመጀመሪያውን ሥራውን በ1800 ሲጽፍ እሱም የመሃል የበጋ ምሽት የሚል ስያሜ ነበረው። ዋልተር ስኮት በ1801 የመጀመሪያውን ግሌንፍላስ የተሰኘውን ግጥም አሳተመ። በ1802 የስኮትላንድ ድንበር ዘፈኖች በሚል ርዕስ የተመረጡ ሥራዎችን አሳተመ። ይህ መጽሐፍም ከፍተኛ ዝናን አምጥቶለታል። እንደ ኢትዮጵያን አቆጣጠር በ1805 ስኮት የዘመኑን ጣዕም አሟልቶ በፍጥነት የሕዝቡን ርኅራሄ ያሸነፈ የኋለኛው ሚኒስትራል ዘፈን የተሰኘ የራሱን ግጥም ለመጀመሪያ ጊዜ አሳተመ። ከቀድሞውኑ በስኮት የመጀመሪያ ታላቅ ግጥም ውስጥ የሱ ጥንካሬዎች ሙሉ በሙሉ ተገለጡ።
የባለ ታሪኮች ስጦታ ደስተኛ በእውነታና በልብ ወለድ ጥምረት አንባቢያንን የመማረክ ችሎታ አገኘ። ከ1819 በፊት የዋልተር ስኮት ሥራ ለብሪታንያ ዕጣ ፈንታ የሆነውን ሁነቶችና ግጭቶችን የመጽሐፍ አዝማሚያ ነበረው። ከ1819 በኋላ ዋልተር ስኮት የሥራዎቹን ጭብጥ በጥቂቱ ለውጦታል። የዚያን ጊዜ በጣም አስገራሚ ልብ ወለዶች ሩብ ሮይ በ1818 የስኮትላንድ አማጺና ሽፍታ እንዲሁም የሽፍታ ታሪክ በ1816 በንጉሳዊ ሥርወ መንግሥት ላይ ስለተደረጉ ቅሬታዎች የሚናገሩ ናቸው። ዋበርሊ የተሰኘው የልብ ወለድ ሥራው በ1814 ዓ.ም የታተመ ሲሆን ይህ የልብ ወለድ ሥራውም የመጀመሪያው በመሆኑ በማህበረሰቡ ዘንድ በጣም ተቀባይነትን አገኘለት። ስኮት በታሪካዊ ልብ ወለድ ዘወግ የበለጠ በንቃት እንዲጽፍ አስችሎታል። ከዋልተር ስኮት ሥራዎች መካከል በግጥም ሥራዎቹ የዶን ሮድሪክ ራይ፣ የደሴቶች ጌታ፣ የሐይቁ ልጃገረድ፣ ማርሚዮን፣ የስኮትላንድ ድንበር ዘፈኖች የሚሉት ይገኙበታል። ከልብ ወለድ ሥራዎቹ መካከል የጨለማው ገረድ፣ ሁለት ሹፌሮች፣ ጥንታዊ አከፋፋይ፣ ውድስቶክ ወይም ካቫሌር፣ ጋይ ማኔሪንግ፣ ሙሽራ፣ የማልታ ከበባ፣ የባላንታይን ቀን፣ የባህር ወንበዴ፣ የኒጀል ጀብዶዎች የሚሉት ተጠቃሾች ናቸው። ከታሪክ ነክ ሥራዎቹ መካከል ደግሞ የአያት ታሪኮች፣ የደራሲዎች ሕይወት፣ የናፖሊዮን ቦናፖርት ሕይወት፣ የስኮትላንድ ታሪክ፣ የፈረንሳይ ታሪክ የሚሉት ይገኙበታል። ዋልተር ስኮት በስኮትላንድ የታሪክ ልብወለድ ፈርቀዳሽ ተብሎ ይጠራል። በ30 ዓመታት ውስጥ አጫጭር ልብወለዶችን ወደ ደርዘን የሚጠጉ ግጥሞችን፣ ስነ ጽሑፍን የሚመለከቱ ወሳኝ መጣጥፎችንና ታሪካዊ ሥራዎችን ፈጥሯል። ሥራዎችን የመፍጠር ፍጥነት የሚወሰነው በዋልተር ስኮት ተጠብቆ በነበረው የህትመት ድርጅት ነበር። ይህ የህትመት ድርጅት የጆናታን ስዊፍትን ኦፍ ጎልድ ስሚዝን እንዲሁም ሰዋርድ የተሰኙ ግጥሞችንና ሌሎች ብዙ ጀማሪ ጸሐፊዎችን ሥራዎችን ለማተም ረድቷል። ደራሲው ዋልተር ስኮት ስለ ሕይወት በተሰኘው መጽሐፍ ውስጥ ስለ ወታደራዊ ዘመቻዎች ብዙ የማይታወቁ ታሪካዊ እውነታዎችን ገልጿል። በ1866 ደራሲው ዋልተር ስኮት የስኮትላንድ ጠቅላይ ፍርድ ቤት ዋና ጸሐፊዎች መካከል አንዱ ሆነ። ዋልተር ስኮት ከጊዜ በኋላ የሥነ ጽሑፍ ሥራ ለደህንነቱ ዋና የስጋት ምንጭ ሆኖ ነበር። እርሱ ግን የሥነ ጽሑፍ ሥራን እንደ መዝናኛ አድርጎ ይቆጥረው ነበር። እንደ አውሮፓውያን አቆጣጠር እስከ 1831 ድረስ 74 የዋልተር ስኮት ታሪካዊ ልብወለዶች ታትመዋል። ከነዚህም ውስጥ በአንባቢያን ዘንድ ምርጥ ተደረገው ከሚወሰዱት መካከል የላም መርሙር ሙሽራ፣ የሞንትሮስ አፈታሪክ፣ የቫንሆ ውድስቶክ እና ሌሎችም ተጠቃሾች ናቸው። ዋልተር ስኮት የታሪካዊ ልብወለድን ቅርጽ እንደ ልዩ ባለሙያነቱ ከመረጠ በኋላ በዚህን ጊዜ በሥነ ጽሑፍ ዘወግ ዘንድ በጣም የመጀመሪያና ጎበዝ መሆኑን አሳየ። ቀስ በቀስም የዋልተር ሥራዎች ከሁሉም ሀገራት በመጡ ጸሐፊያን ዘንድ ተኮረጁ፣ በበርካታ ሀገሮች ዘንድም ተሰራጩ። የዋልተር ስኮት ስምም በመላው ዓለም ታዋቂ ሆነ። የማያልቅ ተረት ተሰጥቶና ልዩ የመገለጥ ችሎታ ያለው ስኮት በተመሳሳይ ጊዜ በአውሮፓ ታሪክ አጻጻፍ እድገትና አቅጣጫ ላይ ትልቅ ተጽዕኖ ነበረው። ዋልተር ስኮት የስኮትላንድ ባህልና ማንነትን በሚገባ ጥበብ አጉልቶ ለዓለም በማውጣቱ የአገሩ ሰዎች አብዝተው ያደንቁታል፣ ይወዱታል። ገጣሚው በሕዝባዊ ተመስጦ ይህንን ፍሬያማ ጭብጥ በማዳበር የስኮትላንድ ድንበር መዝሙሮች በሚል ርዕስ ባለ 2 ጥራዝ የግጥም መድብል አሳትሟል። በዚህም ስኬታማ ነበር። የሦስተኛው የዘፈኖቹ ፍጥረት በብሪታንያ ውስጥ ሕዝቦች ለንባብ በጉጉት ይጠብቁት ነበር። ዋልተር ስኮት በፈጠራ የፍቅር ግጥሞቹ በሰፊው ታዋቂ ሆነ። በግጥም መጽሐፍቱ በበርካታ ሀገሮች መካከል ስኬታማነቱን አስመስክሯል። ከእነዚህም መካከል ማርሚዮን፣ ሮክቢ፣ የሐይቁ ገረድ፣ የኋለኛው ሚኒስትራል መዝሙር የሚሉት በበርካቶች ዘንድ ልዩ ዕውቅና የሚሰጣቸው ናቸው። የስኮትላንድ ልማዶችን የሚያነቃቁ ከሚባሉት የልብ ወለድ ሥራዎች መካከል ኖጋይ ማኔሪንግ፣ አንቲኳሪና ሮብ ሮይ የደራሲው ምርጥ ሥራዎች ናቸው። የዋልተር ስኮትን ማህበራዊ ሁኔታ ስንመለከት ደራሲው ዋልተር ስኮት የ20 ዓመት ወጣት የሆነችውን ቪልሚና ቤልቼስ ከምትባል ወጣት ፍቅር ጀመረ። ዋልተር ከዚች ሴት ጋር እንዳለመታደል ሆኖ ፍቅራቸው የጋራ አልነበረምና ከዚች ሴት ጋር ከ5 ዓመታት የፍቅር ጓደኝነት በኋላ ጥሩ የፍቅር ውጤት አልመጣምና ተለያዩ። የዋልተር ስኮት ፍቅረኛ ቪልሚና ቤልቼስ ዋልተር ስኮትን በመተው የሀብታም ቤተሰብ የሆነውን ዊሊያም ፎርብስ የሚባል ሰው አገባች። በፈረንጆቹ በ1797 ደራሲው ዋልተር ስኮትም ከጊዜያቶች በኋላ ሻርሎት ቻርፕኔቴር የተባለች ሴት አገባ። ዋልተር ስኮት ለሌሎች አርአያ የሚሆን አባትና የቤተሰብ አስተዳዳሪ ነበር። ለልጆቹም ጥሩ የሆነ ትምህርት ይሰጣቸው ነበር።
ከመኳንንትና ከተራ ሰዎች ጋርም ቢሆን በእኩልነትና በደግነት ይግባባል። በተፈጥሮ የስታቲስቲክስ የጋራ አስተሳሰብ አቋምን ይመርጣል። እንደ ኢትዮጵያን አቆጣጠር በ1830 እስከ 1831 3 የአፖፕላቲክ ስትሮክ ህመም አጋጥሞት በህመሙ ምክንያት ቀኝ እጁ ሙሉ ለሙሉ ባለመስራቱ እንዲሁም በከፍተኛ የልብ ድካም በመታመሙ በፈረንጆቹ በ1832 በሞት ተለየ። በብሪታንያና በዓለም ዙሪያ ልቦለዶቹን የጻፈው ዋልተር ስኮት በጣም የተከበረ የፈጠራና ህጋዊ እንቅስቃሴዎችን ያጣመረ የጥበብን ሳይንስ የተረዳ ደራሲ ነበር። ስለ ታዋቂው የስኮትላንድ ጸሐፊ የህይወት ታሪኮችን እንዲሁም ስራዎቹን ነበር ያቀርብላችሁ። በሀገራችን ኢትዮጵያም የሀገራችንን ስም ከፍ ያደረጉ ስነ ጽሁፍን ያስተዋወቁ እንዲሁም ያሳደጉ እጅግ በርካታ ጸሐፊዎች አሉ። ለዛሬ በዚያ በቃን። ወደፊት በመናዘጋጀው ዝግጅታችን እንቃኛችኋለን። ሰላም።